እሺ ከ1000 ኪሎ ሜትር የመጣችው እንግዲህ ከዳውሮ አይደለ? ከዳውሮ ታችን እንግዲህ በጣም ዝቅ ብሎ መነሳት የጉልበት የአልትራይተስ ነው፣ ስፔስ መጥበብ ነው። በጣም የምትቸገርበት ህመም ነበር። እንግዲህ ያን ሁሉ ኪሎ ሜትር አቋርጣ መታ ያው አንድ ሳምንት ነው አይደለኛ ጋር ህክምና ያረሽው 10 ቀን ህክምና አድርጋ ዛሬ እንግዲህ የመጨረሻዋ ነው ልትሄድ ነው። እስከዛሬ ያለውን ለውጥ እንግዲህ ከሷ አንደበት እንሰማለን። ስም አለበል ስሜ ወይዘሮ ጽጌረዳ መኮንን እባላለሁ። አሁን እንደነገርከው አድራሻዬ የመጣሁት ከዳውሮ ዞን ተርጫ ከተማ የሚሰራው ባህል ቱሪዝም እና ስፖርት መምሪያ ከቢሮ ነው የመጣሁኝ። እንደነገርከው ያው እግሬ ያው መንቀሳቀስ ቁጭ ብዬ መነሳት አልችልም። ጉልበቴ አይታጠፍም። ስራመድ ያመኛል። ብዙም አልራመድም። ያው የሚያቁኝ አሉ እስከ ቢሮ ድረስ ያው ቢሮ ቅርብ ነው። ከተክለ ሃይማኖት እስከ ቢሮዬ ድረስ በሞተር ነው የሚመላለሰው። ምክንያቱም ስራመድ ስለሚያመኝ ነው። አሁን ግን ከእግዚአብሔር በታች እግዚአብሔር ይመስገን እድሜ ለአቢ የአቢ ህክምና ይለያል እና አሁን ታክሲ እሱ ጋር ከአዳማ ወደ ገንዳሐራ ለመምጣት ከ10 ቀበሌ እስከ ናሽናል በግሬ ነው የሚመጣው። ሲሄድም ደግሞ ናሽናል ወርጄ 10 ቀበሌ ነው ያረኩበት። እስከዛ ድረስ በግሬ ፈታ ብዬ እየተራመድኩ ነው። በዚህ በ10 ቀን ውስጥ ብዙ ለውጥ አይቻለሁ እና ዳውሮ ተርጫ ላይ ያላችሁ ብዙዎች አላችሁ እህቶቼም ወንድሞቼም በዚህ በእግር ምክንያት በጣም የምትሰቃዩት አላችሁ እና እኔ በእግዚአብሔር ፊት ለእናንተ ምስክር ሆናለሁና መታችሁ እኔ እንደተፈወስኩኝ የኔን ተሞክሮ አይታችሁ መታችሁ እንድትታከሙ መልእክቴን አስተላልፋለሁ። እሺ እህታችን እናመሰግናለን። እንግዲህ አዳማን ታውቁታላችሁ። አሁን እመጣበታል ያለችው መንገድ እንግዲህ ረጅም መንገድ ነው። ካለ ሞተር አልንቀሳቀስም ብላችኋለች። እንግዲህ ጉልበት ላይ ዝቅ ብሎ መነሳት የሚከብድ በጣም አስቸጋሪ ነው። ህመምም አለው አይደል? ንዝረት አለው። ማታ አስተኛኝም። ልክ ሌሊት ከእንቅልፌ ራሱ የምቀሰቅስበት ቀን አለኝ። ከታሸው ጀምሮ ያው እግዚአብሔር ይመስገን ያ መነዝነዝ ንዝረት ቆሟል። እግዚአብሔር ይመስገን እና አሁን ሁሉ ነገር ለውጥ አይቻለሁ። ፈጣሪ ደግሞ የጎደለውን ይሙላ። እህታችን ከዛ ኪሎ ሜትር አቋርጣ እንግዲህ ለውጥ በማግኘቷ በጣም እኛም ተደስተናል። ፈጣሪ እንግዲህ ጨርሶ ይማርሽ። አሜን። ፈጣሪ ይጠብቃችሁ። በተለይ ደግሞ እንክብካቤያቸው ውስጥ ያሉት እንደ ወጣትነታቸው አይደለም፣ ስራቸውም ካንተ ጋር ያሉም የሚሰሩትም ልጆችን እግዚአብሔር ይባርካቸው። በጣም ጥሩ አቀባበል አላቸው። በጣም ጥሩ በጣም ከምንም በላይ ደግሞ ማመሰግነው እነሱን ነው። እዚህ ውስጥ ያሉት የሚሰሩትን ልጆች እግዚአብሔር ይጠብቃቸው። አሁንም ሙያቸውን እግዚአብሔር ጨምሮ